ጥረትህ ጠንካራ ከሆነ እና በሳል ከሆንክ አካል ጉዳትን ሳይሆን ስራህን ይሸፍነዋል። ግን እውነውን በአንድ ወቅት በከፍተኛ ድምፅ የሰማት ጥብቅ ትኩረት አድርጎ ያያት አይኖቹን በደስታ እንባ ያቀረቀሩበት ጆሮዎቹም ድምፅ ከፍ ይበል ያሉበት ድንቃ ድንቅ ምታታዊ የሚመስል ግን እውነታ በሚታይበት እውነት ያቀረበችው የዓለማችን ኮከብ ብቻ ብሎ ማለፍ የሚያንሳት ከሶስት ልጆች የመጀመሪያዋ የአሊሻ እና ቬኒያ ላረንሳ እህት ተግባቢና ጥሩ ስብዕና ያላት ማን ናት? ከዝግጅቱ ጤና ይስጥልኝ። ይህን ሳምንታዊ ዝግጅታችን ነው። የህይወት ጉዞ የሚዲያ ቻናል ነን። በድጋሜ ጤና ይስጥልኝ። ሙሉ ስሟ አሪያና ንሲማ ፑትሪ ትባላለች። ቅጽል ስሟ ደግሞ መልአክ በሚባል ትታወቃለች። ፑትራ አሪያና እየተባለች ትጠራለች። በዚያ ስሟ ፑትራ አሪያና እያልኩኝ እቀጥላለሁ። ሙያዋ ወይም ስራዋ ዘፈንና የዘፈን ሙዚቃ የሚያስብሉ ዘፈኖች ግጥም፣ የሙዚቃ መሳሪያዎች ተጫዋችም ነች። በተለይ ለሙዚቃ መሳሪያዎች የምትሰጣቸው ትኩረት በረፍቷ ጊዜና ከፍ ሲል ደግሞ እንደ መዝናናት የምትጠቀምባቸው ፓሪያና ዋሽንግትና ፒያኖ ነው። የተወለደችው እንደ አውሮፓውያን አቆጣጠር ታኅሳስ 31 ቀን 2005 ነው። አሁን የ19 ዕድሜ ባለጸጋ ወይም ወጣት በእኛ ሀገር አጠራር ኮረዳ ነች። ፑትራ አሪያና የተወለደችው በተፈጥሮ ባህር በተከበበችው በፈጣን ልማትና በቱሪዝም ገቢ በምትታወቀው የዓለማችን የልማት ተምሳሌት ኮከብ በሆነችው ኢንዶኔዥያ ነው። እምነቷ ስናይ ደግሞ የእስልምና ሃይማኖት ተከታይ ነች። ሌላ ፑትራያኒ በትምህርት በኩልም ከአንደኛ ሁለተኛ ትምህርቷ በሚገባ እዛው በምትኖርበት ክፍለ ሀገር አጠናቃለች። ሌላ በተጨማሪ ኢንዶኔዥያ ልክ እንደ ኢትዮጵያ ሀገራችን ብሔር ብሔረሰብ ሰፋ ያለ ማህበረሰብ ስብጥር አላት። በሌላ መልኩ ብሔር ብሔረሰቦች የሚኖሩባት በአሰፋፈራቸውና በየአካባቢ ያሉት የሚባሉት በእነሱ አጠራር ጎሳ ማለት ነው። በኢንዶኔዥያ ከሚኖሩ ጎሳዎችና ካሉት ማህበረሰቦች ከፍተኛ ቁጥር ካለው ሳይሆን በአንድ አካባቢ የሚነገር ጥሩ ባህልና ግንኙነት ካለው የተገኘች ናት። ፑትራ አሪያኒ ገና በሕፃንነቷ ጊዜዋ በእንቦቆቅላዋን ጀምሮ የሙዚቃና የመሳሪያ ፍላጎቷ ለማሟላት ባደገችበት የኢንዶኔዥያ ሕዝብ በአስረቅራቂ ድምጿ እያስደመመች ቆየች። ከቆየች በኋላም ወደ ከፍ ላለ መድረክ ታጨች ፈለገችው። ይህንን በእኛ ሀገርም ወጥ ያለው የባህል የቋንቋ ሙሉ የኪነ ጥበብ ውድድር ባይሆንም በአንዳንድ አካባቢ ይካሄዳል። ለምሳሌ ቀደም ብሎ በአሁኑ ሰዓት ሳይሆን ቀደም ብሎ እንደነባል ሀገሩ ምርጥ የኪነ ጥበባት ያወጡበት በነበረበት ጊዜ እንደ ሀገርም እንደ አካባቢ እየዞሩ ጥሩ ስራዎች ይሰራበት በነበረ እና ፑትራ አሪያኒም በሀገሯ ኢንዶኔዥያ ተሰጥኦ ሰፋ ያለ የውድድር ዕድል አጋጠማት። ጎ ታለንት ኦፍ ኢንዶኔዥያ በሚባል ማለት ነው። ከዚያን ጊዜ ጀምሮ ብዙ ውጤት አስመዝግባለች። ሙሉ በሙሉም ወደ ሙዚቃው ዓለም ገባች። በከፍተኛ ልዩነት በደስታ ለአይን በሚማርክ ለጆሮ በሚስማማ አስረቅራቂ ድምጿ አንደኛ በመውጣቷ በሀገሯ ኢንዶኔዥያ ብቻ ሳይሆን የዓለም ጆሮ ሰጣት። እናም ለሌላ ዓለም፣ ለሌላ አንቱታ፣ ለሌላ ታዋቂነት እጩ ሆና ቀረበች። ውድድሩን ካሸነፈች ብዙ ጊዜ ጀምሮ ዘፈኖቿ ሁሉ ማለት ይቻላል እንደ ሀገራዊ ስኬቶች ይወደሳል እና በአብዛኞቹ ዘፈኗ ደግሞ የራሷ ኦሪጂናል ሙዚቃ ታዘጋጃለች፣ ራሷ ግጥም ትገጥማለች፣ ራሷ ታቀነባብራለች፣ የሙዚቃ መሳሪያዎቹም ትጫወታለች። በተለይ የዘፈን ችሎታዋ ብቻ ሳይሆን ያላት የሙዚቃ ማቀናበር፣ የሙዚቃ መሳሪያ መጫወት ለኢንዶኔዥያ ልዩ ነበረ። ለኢንዶኔዥያም፣ ለኪነ ጥበብ ባለሙያዎችም፣ ለኪነ ጥበብ አፍቃሪዎቹም በተለይ እሷ የምትጫወቱባቸው ፒያኖ፣ ዋሽንት እና ልዩ ስጦታና ልዩ ትኩረት አላት ለነሱ። እነሱን በሙዚቃ ብቻ ሳይሆን እንደ መዝሙር እንደ ትዝታም ትጠቀምበታለች አሉ። በእኛ ሀገርም ብዙ ስላልወጡ ብዙ ስላልታዩ ነው እንጂ ከአካል ጉዳት ጋር ተያይዞ የሙዚቃ መሳሪያዎች የሚጫወቱ በተለይ በኪነ ጥበቡ በቤተ ክህነቱ ድምፀ መረዋ የሆኑ አሉ።